አንበሳ ሲወርድብሽ አንቺ ላይ ማን ነው? ማን ሰጠኝ? እኔ ማርማራታ ማን እና አንበሳ ሰጠኝ? እኔ ነኝ እንጂ የተሰጠኝ። አንቺ እንደዚህ ብለሽ አንበሳ ከሆነ አልቀጣልሽም ስትይ ነው እንዴ አለ የሆነ ሰውዬ አንበሳ ነው እንዴ ብሎ ያ አቤት ውፍረቴ ግን አየሽ እዚህ ላይ ጀግና እኮ ነኝ የኔ ቆንጆ ጂጂ እኮ አይ ጂጂ እኮ ይዝዬ ወይኔ መጣሽላቸው የት አባታቸው ተሻለ ባገቢም እንዴ እስቲ ሌላ ደሞች እኔ አንዳንዴ ቁጭ ብያልኳችሁ ኮምፒውተሬን ከፍትና የድሮ ፎቶች በጣም ከስቻለሁ። ኤልሳ በዚህ ሰዓት እኮ እርግጠኛ ነኝ 95 ምናምን ላይ ነኝ ያለሁት በዚህ ሰዓት ማለት ነው። በቃ ፍሬ ምናምን ተዘብዝፈን ትናለቃቅስ። አይ አንተ እግዚአብሔር አንተ ታያለህ። አለመሞታችንም ጥሩ ነው። እሺ ሌሎች የሆነ ፎቶ ናይቸው ለልደቴ ይሄ ልብስ በቀደም አገኘሁት። ላንቺ ልደት እኮ ነው የገዛሁት። ላንቺ ቀዩን ለኔ አረንጓዴው። ያንቺ ልብስ የት አለ? እንደዚህ ሙሉ የለበስሽ ነው። እኔ በጣም ፕራውድ እንደሆንኩ ታውቃላችሁ። ዮኒ ወፍራም ነበረ። ትክክል ዮኒ ቢመጣውን እናስገባው ነበር። እስቲ ጥሩት፣ ሼር አድርጉለት በመድኃኒዓለም። ጌም እንዲህ ነበር ድሮ። ጌም እንዲህ ነበረ ያን ጊፍት ባልነበረበት ታይም፣ ጊፍትን በማናቅበት ታይም እንዲህ ነበር። በዛ ታይም የድሮ እንዴት ያምር ነበር። የማንም ቁጫጭ ሳይበዛ እዚህ ላይ የማንም ወንድ አገረድ የማንም ውሻ ሴተኛ ዳሪ ሳይበዛ በፊት ሰመን አፕ ሳይሆን በፊት ማፈሩት ነበር። እነ ዴቪድ ምናምን ትዝ ይልሻል? ዴቭ ፒሴት ተመልሷል መሰለኝ ፎቶ እያደረገ ነጸና ያልሽ ኪያያን ነው ማኛው። እቺ ልጅ የት ሄደች ግን? ኪያ አለች ግን አትጠቀምም ብዙ ቲክታክ አሁን አለ ገባች። እኔ እንጃ አላውቅም ግን አለች። አክስት ልትሆኚ ነው አሉ። አንቺ የምና ሰርፕራይዝ ጓደኛሽ እህትሽ ናት አረገዘች። ብሎ ጓደኛሽ ኧረ አርግዛለች አሉ። አክስት ነሽ። አምና ምንን እንዲያርገኝ ነበረ። እኔ ደግሞ እነ ቴዲ ነው። እኔ እኮ ሰው አምናለሁ። ትልቅ ሰው እኮ ሊነገረኝ ቴዲ እኮ ሊነገረኝ። አንተ ቴዲ ትዋሻለህ እንዴ? እኔ ከሰው ሸጣሙን ማለት ነው። ጋይስ ትዋሻላችሁ። አንቺ በ30 ነው የተነጋገርን። ደግሞ ቀንተሽ እንዳታረሽ የኔ ቆንጆ አይ ሚስ ዩ ሪች የኔ ማር እንዴት ነሽልኝ? ፋሂ አይ ሚስ ዩ ስሙ ራሱ ጠፋኝ። ፋሂ አፊ ያንን ነው እንደምጠራው። አይኔ እኮ ሰው እኮ አጠገቤ ከሌለ እኔና አቢ ወይኔ አይ እንዲህ ልንወድቅ ሕፃን ልጅ ላይ ምነው እናንተ ላይ በወደቅን ኑሮ አይ ሚስ ዩ አሁን ደፍረናል እና ግን ልናገባም እንችላለን። ተጫወትን ማይ ጋድ ተጫወትን። እንደዚህ ቀጫጫ ነበረች። በጣም ቀጭን እኮ ነበረች። በጣም ምንድን ነው ግን ያወፍራት እንደዚህ? እሷ ነበረች ያው ካለ ፊልተር ነበረች። አገባ አይ ድሌ ተከራትቼ ቀቃ አገባ አሉ። ፋሂ አገባ ወለደ መንታ። እስቲ እግዚአብሔር ነው አሉ። መች ጥሩ ሰው እኛ ይሆንልናል። የተማረ ሰው እንጂ ይሆንልናል።
ምን ነው እንደት በተንጠለጠልኩና እሱ ጋር በወደኩ ኖሮ አራገደና ጫየ ነበር ነበርን ጊዜ እንደዚህ ያልቀላቀልን ጊዜ ውይ ቆንጆ ምን ሆኜ ነው እንዴ? ራሷን እኔ ቆንጆ ትላለች። ራሷን ለማን ይበልልኝ የኔናስ ምን ይሰራልኛል ግን እንደው ፎቶ ሰብስብ በእግዚአብሔር ኪዱ እኮ ጎበዝ የኔ ቆንጆ ትልክልኛለሽ። እኔ ደስ ይለኛል የድሮ ፎቶ ይሳየው በምንም መልኩ አይስበር ትዝታ ጥሩ ነው። ጂጂ እኮ የዋህ ናት። ያውና ጂጂ ባታውቂያት ይሻልሻል። የሰው ስጠላ ማየት ያስጠላኛል። አጥፊ ወደዛ አጥፊ ተጣላችሁ እንዴ? ምን ሆናችሁ ደግሞ? ዘግናኝ ውጁ ምን ሆኜ ነው? ምን ሆኜ አቤት እኔ እኮ የምሰራው ስራ ምን ልታደርጊ ሊሆንስተሻው ዲን ቆይ ቁጭ እያዩን ብለሽ እስቲ ዞር በይ። ምን ሆኜ ነው? እኔ ምን ሆነሽ ነው? ማማዬ ምን ሆነሽ ነው? ጂጂ እኮ ምን ሆነሽብኝ? እኔ እናት ምን ነው? ማን አበሳጭቶሽ ነው? የት አባታቸው አንቺ ኖሮ ዩ አር ዘ ዊነር ቤቢ ዩ አር ኤቭሪ ዴይ ዘ ዊነር ወድሻል። ዞር በይ እስቲ ልሳማት ዞር በይ። ቆይ ኧረ በቃሽ እንዴ ሄዱ ይስሞትልሽ። ቆይ ዞር በይ የኔ እናት የኔ ፍቅር የኔ ቆንጆ እንዴት እንደምወድሽ የኔ ጠንካራ የኔ ቆንጆ የኔ ጤናማ የኔ እናት እድሜ ይስጥሽ ጤና ይስጥሽ የኔ ፍቅር የኔ ውድ ነው ማረግሽ። አይ ስዌር ዩ አር ዘ ቢዩቲፉል እግዚአብሔር ነው። ይገባሻል ሲያንስብሽ ነው። እወድሻለሁ። ይቅርታም ብዬሻለሁ። እወድሻለሁ ማማዬ። ይህም አለፈ ተመስገን። ጤናማ ሆነን የኖርን ነው ተመስገን። እኔ ትላንትና እግዚአብሔርን አመሰገንኩት። አይስወ ስንት ነገር አለፈ ደስ ስል። አይ ቁሌታ ምን ሆነሽ ነው ድረስ ያ ነው የሚያሳዝነው። እስቲ ቀንሰሻለ? 30 ኪሎ እኮ ነው የቀነስኩት። ምን ሆናችኋል? አሁን እኮ ስንት ኪሎ እንደሆንኩ ታውቃላችሁ እንዴ? የዛኔ እኮ የሆነ ሰዓት ላይ እኮ 100 አልፌ ነበር። 105 ምናምን ገብቼ ነበር። ግን ፊቴ ግን ብዙ ለውጥ የለውም አይደለ? ኪዱ ደግሞ የት ነው የተነሳሁት? ኪችን አይደል? አብዛኛው ሁኔታ ቤታዩ ነው። አልናገርም። አሁን እኮ ደበቅን እኮ አንናገርም እኮ ምንም ነገር አንናገርም። ሲፍለፍ እየቆላመጥሽ ትኖረታለች። ጠላት አለ። አምስት ዓመት ነው የምትመስይው አሁን ምስላና 25 ዓመት ግን በጤናማ ስትከሱ ያያየ ደስ ይላል። ወይ ወፍሬ ነበር ግን አላወቅኩትም። ግን አልተቸገርኩም። አንዳንዴ ጥሩ ነው እንኳን በሽታ አላመጣ። አላዛርን ይውማ በኢየሱስ ስም እሱ ደግሞ ተለውጧል በጣም አንገት ሊዱን ይራስኩበት አንገቱ ያምራል። አላዛር ሸበላ ነበር። 4 ሰው ሸበላ ነው። እናንተ አንዳንዴ እኮ የውጭ ኑሮ እኮ በጣም እኮ ሀርድ አሜሪካን እኮ ብታያቸው እኮ ሁለት ሰው ጋይስ 2 ሰው አይ ኖ ራይት ሊዲ ሲያምር አለ 2 ሰው ሊዲ ዋም አንቺ ኧረ እባክሽ እንዴት እንደምሳደብ ቅድም የነገርኩሽ ነሻ ይቺን ህይወትሽን ላለመጣታት ሞክሪ። እኔ ልንገርሽ እግዚአብሔር እንደዚህ አጭር መሆኑን ባቅኖሮ ህይወት ገዳም ነበር የሚገቡ እንደዚህ ለበሰበሰ
በቃ ለዚህ ነው አጭር እኮ ነው። አታውቂም? እኔ እኮ ትናንትና እዚህ ጋር እንደዚህ እዚህ ጋር 45 የሁላ ልፋት ለዚች ነው በቃ ኪሎታይ ከማን ከሰው እኔ አሁን ያንን ባህሪ እንዴት ላምጣው አይስወር። ምክንያቱም ከዚህ በኋላ ምን ያህል ጊዜ አለኝ? ያ ጊዜ እንደዚህ ከሮጠብኝ አሁንስ ምን ያህል ጊዜ አለኝ? ስለዚህ በቃ በጣም የምበሳጨው በተዝረከረ ዝርክርክርክርክ ብዬ በተለይ እዚህ ጋራ ማንንም አህያ ከአህያ ጋራ የተራገጥኩት ያናደደኛል። እግዚአብሔር ነው ምትሽ ኦኮቴ ሲፋን ያው ንቀሽ ጌታን ነው የምላችሁ። በጣም ጊዜው በጣም አጭር በጣም አጭር። ከዛ በማልኩ ማምለጥ አለ፣ መሞት አለ፣ መታመም አለ፣ ሁሉ ነገር። ከዛ በቃ አንቺና አንቺ በቃ ይዘሽ የምትሄጂው አንድና አንድ ነች። በቃ ኮንትራት ዋይ ለምንድን ነው ውጭልኝ? እንደውም እኔ ወጥቻው አየር እኔ ናፈቀኝ። የአየር እኮ ነገር እኮ ጥርቅም ብሎ ኦክሲጀን አልቆ እኮ ልቀበር እችላለሁ። ቻው በይ። እኔማ ይቅርብኝ። እውነቴን ነው የምላችሁ። ኢንጆይ አድርጉ ላይፋችሁ። ለመጥፎ ነገር ጊዜያችሁን አትስጡ። እመኑኝ። በጣም አጭር ነው ጊዜ። ኢንጆይ ቶሎ ብላችሁ ኢንጆይ። በቃ ጥሩ ነገር ራሳችሁን ጥሩ ነገር አለባበሴ እንዴት እንደሚያምር ብታይ። እስኪ ጫማሽ በኋላ ወርቀሽ ዋ በጎን በኩል እንዴት ምንድነው? ቲምበር ነው? ምን ነበር ስም? ጃኬቱን አትዝጊው፣ ዚፑን። ቆይ ስሙ የትኛው የቆየ ጫማ ነው ታውቂያለሽ? ቃሳስተ ማአት ልብስ አግኝቼልሻለሁ። ማአት ልብስ የድሮ ልብሶች ከፈለግሽ አይሆኑኝም። ለስንት ልገባባቸው ነው? ምንድን ፑማ ይባላል እንዴ? ፑማ አይደለም ወይስ ማንኛል? እስቲ እንደ ወደ ነው የተገዛው። ምን ሆነሃል? ተከልሽ ምንድን ነው ስሙ? PALL ፓላዲሞ ፓላዲሞ። ኧረ በጣም የታወቀ ማርክ ነው። PALLADIUM ነፍሴ እንዴ ይህን ማርክ አታውቂው? ፎቶ አንሹ እንደዚህ 100 ዩሮ። አይሆንም። እንትን ላይ ገብተሽ ነው አይደለ? ዞም ምንድን ነው የሚባለው? ዞም ነው ምንድን ነው? ኦቱ ነው የሚሸጠው እሱ ጫማ። አረ እግዚአብሔር 100 ዩሮ አይሆንም። ከዚህ የበለጠ ነው የገዛሁት። ራሱ አንቺ ያው በነጩ ላምጣልሽ። የስንት ዓመት እንደሆነ ታውቂያለሽ? ግን ያው ራሱ ይሄኛው ጫማሽ አይደለም 79 ጭራሽ 99 80 ዩሮ። አረ ከዚህ የበለጠ ነው የገዛሁት። ረክስ ይሆናል። ይሄው ውስጡ እንደዚህ ነው። ቂጡ ያ ከዚህ ርካሽ ነሽ እንዴ? አይወድ ነው 100 ዩሮ 100 ዩሮ ነው። ኧረ ከ100 ይበልጣል ይገዛል። ብቻ ግን ይቆያል። ስንት ዓመት ወርግ እንደሆነ ታውቃላችሁ? በኢየሱስ 2009 or 8 አያምርም ግን። አረ በስመ አብ በቁንጣ ነው። ለዚያም በነጭ ቁንጣ ነው የገዛሁት። በስመ አብ እንዴት እንደማምር ነጭ ቁንጣ ነጭ ታብ። በስመ አብ የሆነ የእንትን ኮንሰርት ነበረ፣ የሜዳ ላይ እንደዚህ ኮንሰርት ነበረ። እንዴት እንደሚያምር ምን ቢሆን ላይፋችን ቀጥተናት ያለ ያምን በቁንጣ ነው እንደሚለብስኩት። ሎጣ ነው ቻው
ደህና ወይ? ሌላ ጫማ አግኝቻለሁ። ኬለሮ ሳጸዳ ነበረ ልብስ አግኝቻለሁ። የድሮ ልብሶችን ማለት ነው። ጫማ ብቻ ነው የሚበቃኝ። ልብሱን እንዲያይተሽ እኔ ነበርኩ እንዲህ ውስጥ የነበርኩት ነው የምለው ሳየው። ላይፍስ ጉድ። እርጅና መጣና ድቅና ለፌት እባክሽ ተመለሽ። የድሮ ግን ወደ ወጣትነት መመለስ ይቻላል? ወደ ወጣትነት መመለስ ይቻላል? ኦፍኮርስ ዋይ ናት? እንዴት አትመለሽም? እንዴት አድርገሽ? እውነት በጣም መጠበቅ አይደለም። ራስሽን በወታደር ብታስጠብቂ እድሜ እንደሆነ አይመለስም። በወታደር በጄኔራል በመከላከያ ብታስጠብቂ ራስሽን አትመለሽም። ዘብን አትመለሽም። አሁን እኔ 30 ዓመቴም እንዲህ ነኝ። አንቻው ግን እኛም እንዲህ እንል ነበር። ግን ወልደሽ ኮፈርሽ ተጠንቀቂ። እግዚአብሔርን አንዴ ሰውነትሽ ውፍረት ከሄደ እርሹ። ከዛ ላይ ሙሉ የአሜሪካን ኤፍቢአይ አርገሽ እድሜ ብታስጠብቂ እድሜ እንደሆነ ተሽሎክልኮ ማምለጡ አይቀርም። ማምለጡ እርሹ። በጊዜሽ ፏ ብልጭ በይ። እንደኛ እዚህ ከጮጬ ጋር እየተንገላታሽ እንዳትኖሪ። ፏ ብልጭ በምንድን ነው የምለው? ፏ ብልጭ በይ። አሁኑኑ ፏ ብልጭ በይ። ፏ ብልጭ ከጨረሽ በኋላ ልክ 31 32 33 ሲሆንሽ አንድ ዱብ ከልጅሽ ጋር እንጂ ምን ልጅ እኩዬ እንዲሆን ነው የምፈልገው ወይም እንድትሆን ነው የምፈልገው? እሺ ቆይ ዝም ብለሽ አስቡጪ። ዛፔር ምስክሬ ነው። እኔ የምመክርሽ ነው ዳጭ። ይሄ አጉል ይሄ እኩያ ልጅሽ አረፋ መጀመር ነግሬሻለሁ። ዋ ይኸው ታለቅሻታለሽ። ነግሬሻለሁ። ይሄን የመሰለ አበባ እድሜሽን በልጅ ማጣትና ተሸፋፍነሽ ይሄንን የመሰለ እንትንሽን ፓምፐርስ መቀየር ነው የምትፈልጊው? እውነቴን ነው የምናገረው። እውነቴን ነው። ያ ከዛ ልጅ ይዘሽ እንደዚህ አንቻለሽ። ምን ታዩ? ልጁ ነው በቃ ጊዜሽ በሙሉ ልጁ ላይ ነው የሚሆነው። ነግሬሻለሁ። Enjoy your life, but when you start to become baby, you can't make pregnant. 30 ዓመት እኮ አርጃለሁ። እግዚአብሔር ምስክሬን ነው። እንደ ብሔራዊ ባንዲራ እንዴ በመነጋገር ለምንድን ነው ችግራችንን ማንፈታው? ጊዜ ነው ጨርስ ነው። በመነጋገር መፍታት ይቻላል እኮ። ለምንድን ነው ግን በመነጋገር ችግራችንን ማንፈታው? እኔ እናንቺ መች ማንፈታው? ልክ ነሽ እኮ። ይኸውልሽ አንቺ አባባልሽ ገብቶኛል። የኔን ደግሞ አይዲያ ስሚልኛ። አየሽ አንዴ ልጅ አዳምጪ። እኔ ይኸውልሽ እዚህ ጋር ሰዓቴን የምሰጥሽ ሰው እንድትሆኝ እኮ ስለሚጎዳ። ይኸውልሽ አዳምጪ። ሂጂና ሳይንቲስቶቹን ዶክተሮቹን አዳምጪ። ሲጀመር መጀመሪያ አንቺ በዚህ ሰዓት ምንድን ነው የሚያስፈልግሽ? ትምህርት። ከዛስ? ስራ። ከዛስ? በቃ ህይወት ይኖራል። ጤና፣ ትራቭል ማድረግ፣ ኤክስፒሪየንስ ማዳበር፣ ከሌሎች ሰዎች ጋር መገናኘት፣ ማውራት፣ ጥሩ ከጓደኛ ጋር ያለሽን ኤክስፒሪየንስ እንዴት ነው ከጓደኛ ጋር የምትኖሪው? ጓደኛ ስልሽ ከሴት ጓደኛ ጋር ሌላ ሀገር ማየት፣ እረፍት መውሰድ። ምክንያቱም እስከዛሬ ድረስ ስትማሪ ነበረ፣ ስትለፊ ነበር። አሁን ጨርሰሻል፣ ስራ ይዘሻል። ከዛ ደግሞ እረፍት ትወስጃለሽ። ከዛ ሁሉንም ታያለሽ። ሁሉንም ጓደኛ ታያለሽ፣ ሀገር ታያለሽ፣ የስራሽን ድክመትና ብዛቱ ምን ያህል ሰክሰስ እንደሆንሽ ምናምን ቁጭ ብለሽ ከዛ 31 ምናምን ሲሆንሽ ጓደኛ ተያዥ እያልኩሽ አለ ቦይፍሬንድ መያዝ ያለብሽ ግዴታ ነው። አብራችሁ እንጆይ ማድረግ፣ ሼር ማድረግ፣ የቦይፍሬንድ ኤክስፔሪንስ፣ የወንድ ኤክስፔሪንስ፣ የቤተሰብ ኤክስፔሪንስ እሱን ሼር ካርክሽ በኋላ ከዛ ትወጃለሽ። ከዛ በኋላ አንቺ ፐርፌክት ማም ነው የምትሆኘው፣ ብራቭ ማም ነው የምትሆኘው፣ ስትሮንግ ማም ነው የምትሆኘው። ግዱል ታለሽ ማለት ምንድን ነው? አታብጅም እንደ ሌሎቹ ሴቶች። አሁን እንደምታዩ ላይ እንደዚህ ዝርክርክ ሴቶች አትሆኝም። እሺ እኔ ደግሞ አንድ ባልጨረስኩም የራስሽ ህይወት ላይ ነው መስራት ያለብሽ። የራስሽ ህይወት ገንዘብ ማስቀመጥ በቃ ራስሽ ላይ
እስከዛሬ የነበረ ህይወት ቤተሰብ ከቤተሰብ ትምህርት ከትምህርት ቤት አስተማሪ ከአስተማሪ ዩኒቨርሲቲ ከዩኒቨርሲቲ ስራ መባከን ምናምን ያ ሁላ ኤክስፒሪየንስ ነው። ከዛ በኋላ ኢንጆይ ማድረግ በመሀል ደግሞ የሚያምሩሽን ነገሮች ማድረግ ሾፒንግ ማድረግ ለብቻሽ ኤክስፒሪየንስ ምን ብታጠፊ ጥሩ ምን ብታጠፊ ምን ብታገኝ እንዴት ብታስቀምጭ አይነት ነገር የለም። ለሰው ልጆች የሚያስፈልገውን ነገር ማድረግ እንደ ሰው ለመኖር ለራስሽ የሚያስፈልግሽ መጀመሪያ ለራስሽ ሌላ ደባል በራስሽ ሙሙ ከማምጣትሽ በፊትና ኃላፊነት ከመውሰድሽ በፊት ሌላ የእሱን ደግሞ አባት ኃላፊነት ከመውሰድሽ በፊት ራስሽ ላይ መስራት ከዛ ካለፈ ያልፋል። ከተማርሽ ተማርሽ የራስሽ ኤክስፒሪየንስ ካዳበርሽ አዳበርሽ። እንግዲህ እስከ 40 ዓመት አታዳበር ለወላ መውለድ ከፈልሽ የዛኔ ነው መወሰን ትችል። አይ ተመረሽ ዴኒጎ አሁን ማለት በልጅነት ነው። እስከ ዛሬ ለፋሽ በህይወትሽ ላይ እናትሽ ለፋች፣ አንቺ ለፋሽ፣ ሀገር ለፋብሽ። ይኸውላ ግብር የሚከፍል አንቺ ምን ከፈልሽ ነው? ለራስሽም ለህይወትሽም ምን ወይ እንደኛ ህይወትሽን በምትሰጭና ልክ እንደ ጂጂ በ40 ዓመት ስትመጪ ያንን የመሰለ ሰውነት ይዤ እንዲያለፉ ሴትዮ ከዛ በቃ መስጋር ለምን በፊት አላልኩትማ። ያንን የመሰለ ያልተሰራ ያልተቆረጠ ምን የመሰለ አላልሆንማ። እስቲያቸው ማናት በልጅነቷ ወልዳ አሁን ያ ወንድ አብሯት ያለው አላይነ ሴን ሙታ ነው የሚባለው ሲንግል ማም። እሱን ልክ እንደ ኩራት አድርገው ያወሩታል። ችግሩን ለወንድ ብቻ ይሰጡታል። ኖ ችግሩ የኛም ጭምር ነው፣ የኔም ጭምር ነው። ለምን ምንም አይነት እንትን የለኝም። አላቅማ የልጅ ጭንቅላት ነው ያለኝ። እስቲ አሁን የእናቴ አባት እስቲ አሁን ይምጣና ልቶ እስቲ አሁን ይምጣ። አየሁታ እብድ ብቻ ነው ለካ ይሻል ነበር። አይሻ ጭንቅላት የለም። አትውለዱ በልጅነታችሁ። በልጅነታቸው የወለዱትን እያያችሁ ነው አይደለ? ውሸት ነው። እነሱ በሚታዩበት ሰዓት እኔ እንትን እያልኩ አይደል? እውነታው ነው። ይሄ ጸብ አለ፣ ችግር አለ፣ ብጥብጥ አለ፣ ብዙ ነገር የገንዘብ ችግር አለ። ችግርን እንኳን የማስተናገድ አቅሙ የሚኖርሽ 30 ላይ ስትሆኝ ነው። ታዳምጪኛለሽ? ኪዱ እግዚአብሔር ምስክሬ ነው የምልሽ፣ ተጠንቀቂ። እኛ ለምን እኔ አንዳንዴ ሳስበው ለምን መጣው ምን ሰራው ምን አረኩኝ ምን ወይ ልጆችን በስነ ስርዓቱ የሚፈልጉትን እንደ ልጅ አሳድግ ያለው አላሰደኩ። በቃ የድካም ወይስ ለምን እነሱ ውስጥ ይቸገራሉ? ለምን በስነ ስርዓቱ አላመጣቸው? ዛሬ መንከራተቱን ባልነበረ ስደቱን ባልነበረ ቢሆን እንኳን እንምድሽ ትክክል አይደለም። ልጅ በልጅነት የሚባለው የደሃ ሀገሮች አባባል፣ በተለይ የኢትዮጵያኖች። አንቺ ገና ልጅ ነሽ። ደሃ ጓደኛ ደደብ ጓደኛ ወለጂ ነው የሚልሽ ልጅ ስ እኔ እኮ ግርም እኮ ነው የሚል በቃ ውለዱ፣ አስወልዳት አፈር ብሎ አፈር ያስፈላችሁ አይዲያስ ነው። አሁን we are not agree ያሉሽ ነው እዚህ ቤት ያለው ድሮስ ከማን ጋር ነው የማወራው? ከዚህ ህብረተሰብ ጋር ማን አጓጓ ደግሞ ሀሳብ ልግ ከኔ ጋር ጤናዎቹ ግን በደንብ ይሉሽ ሁሉም የምንወድሽ በምክንያት ነው። እዚህ ከአንቺ ሰዎች ጋር ነው ያልኳ ከነዚህ ከቲነጀሮቹ ጋር ይሄ ከሚከተልሽ ነው ያልኳ ያንቺም ሰዎች ናቸው። እያንዳንዷ ሴት በልጅነቷ ወልዳ እስቲ አምጪልኝ ከምታውቂያቸው አምጪልኝ። ወኛ በልጅነታችን ተጋፍተን እኮ ይኸው ያየነው መከራ ነው የሚሉሽ። ፍራሽ ሰርተን ደግሞ እኮ ልክ እንደ ፍራሽ ላይ ተኛ ሴክስ አደረግን ወለድን። ይኸው ዛሬ ቪላ ሰራን ይሏቸዋል። ለምንድን ነው ሴክስ ፍራሽ ላይ የማደርገው? ሲጀመር መሬት ላይ ለምን ቢቀርስ ለምን ማረጋው? ምን የመሰለ ሆቴል ከፍዬ ማረግ ስችል ምን የመሰለ ቢች ላይ ሽትራንት ሄጄ ማረግ ለምን ብዬ ነፍሴ ምን ነገር የሚቆረቆረኝ እዛ ደደብ ውሻ ነጭ ደደብ ውሻ ያልሻት ምን አባሽ ደደብ ውሻ ውጪ አይፈልግም። ውጪ አልጫወትም። እምቢ አንቺን አይደለም እኮ ማንን ነው በአፍ እንቅስቃሴ እንድታውቂ ነው።
ኮሜንት አይታ ነው ሌባ እኮ እስቲ ቆያ ድምፅ ሳይወጣ